ታደለስ ሄሎ አላስተልን አብሮ ይስጥልን። እንደምን አለ አርበኛ? እንደምን አሉ? እግዚአብሔር ይመስገን። ሰላም ናችሁ? እንዴት ናችሁ? ደህና ነኝ። ደህና ነህ? ያለው ልከሩ ይስፋ። እንዴት ናችሁ እናንተ? ደህና ነን። እንዴት ናችሁ? አለን ይመስገን። አግኘት አላችሁ? አለ። እሺ አርበኛ እንዴት ነህ? እንደምን አለ ታላቁ? ደህና እግዚአብሔር ይመስገን። እንዴት ነህ? ደህና ነን። ተሰብስበው ይተዛጠዙልሃል እነዚህ ኩታራ አንድ ማንነት ቆበል እንዴት ምንድን ነው? ያው ጥሩ ነው። ውይይት እያደረጉ ነው። በዛው ድርጅቱ ላይ የተለያዩ እዞች ያሉትን በነደረጀን በዛም በኩል ተሰባስበው ውይይት እያደረጉ ምን እንትን ያስፈልገዋል? አሁን እኮ ድርጅቱ የሚፈልጉት ድርጅቱን አልወጣንም ብለው መግለጫ ማውጣት። ይሄ እኮ በኋላ ነው ማውጣት ያለበት። አሁን ውይይቱ በኋላ። አሁን ለጊዜው እነሱ ከድርጅቱ ካልወጡ ከድርጅቱ አልወጣንም ብለው መግለጫ ማውጣት። አይ የተለያየ ቦታ ነው መሰለ ምን እናርግ የሚል እንጂ የድርጅቱ ብቻ አይደሉም። ከሸዋም ከሁሉም ከዚህም መሰለኝ እንዴ ምናልባት እንደዛ እንደሆነ እንትን እንደዛ አይነት ስብሰባ አለ መሰለኝ እየሰማው ነበርና። እንዴት ንገረኝ። አልሰማሁም። አይ ያው አዱኛ ኧረ በጣም እንትን እንዳይል በግልጽ ያለውን ንገረኝና ያው በደንብ እንትን እንድንለው ማለት ነው። አይ ስብሰባው ምንድነው መሰለህ አሁን ያለውን ሁኔታ እንዴት እናርግ አንድነቱን ጉዳይ እነዚህ መግለጫ በሰጡ ሰዎችስ ምንድነው እየተደረገ ያለው ተብሎ እነዚህን ደግሞ እየሸረሸሩ አይደል ከየተቋሙ ያሉትን እሺ እየተቋሙ ያለውን እየሸረሸሩ አይደል? እሺ እንዲሆኗል እንትና ናቸው ህዝባዊ ድርጅት ፈርሷል ምናምን የሚሉትን እነሱን በየክፍለ ጦሩ እንትን እንዲፈጥሩ ነው። በዛ እንዳልሆነና የሁሉም እንትን እንዳልሆነ በዛ ላይ ልክ ክፍለ ጦሩ ላይ ያመራሩም ምናምን የራሱን አቋም እንዲይዝ ነው መጀመሪያው እኮ። እነማን ናቸው ስብሰባ ያደረጉት? እነማን ናቸው? የተለያየ እንግዲህ የኛም እነማርሸት ምናምን አሉ። ዞሮ አንዳንድ እንትኖችን እየተነጋገሩ ነው። እነዚህ ማነው የኤርሚያስ ምናምን ከጎንደር ህዝብ ያው በእኛ በኩል ወደዚህው ድርጅት ያሉት ናቸው ዞሮ አይ እኔ ስላልሰማሁ ማለት ነው። እሺ እንትን አይ ኮሎኔል ፈንታውንን ስልክ ፈልጌ ነበር የደወልኩት። ሌላው ግን በዚሁ አንተን ካገኘሁህ እንትን ነበረኝ አሁን ዝም ብዬ እያሰብኩት ነበርና እዛ ማዶ የላክ ነው ሰው እሱ ሰው መጀመሪያ እንደነገርኩ ሄደ። እዛ ተመልሶ መጣ። ደብዳቤ ይዘናሉ። ደብዳቤውን ይዞ ወደ ለሶስት ቀን ቆይ ካሉት በኋላ ኦሬዲ ተይዞ ታሰርኩ ብሎ አወራ። እንግዲህ እኔ በእርግጠኛ አይደለሁም። ተይዞ ከተያዝኩ ብሎ አወራ። አንተም ልደውልልህ በዛኛው በዋየርለስ ምናምን ብለህ አልደወልክልኝም። ምናልባት በዛ በኩል ያለ መረጃ ካለ ምንድነው ወይ ከነሱ ጋር ተናጋይዘነዋል እኮ አብራችሁ ስለሆናችሁ እየነገረ መስሎኝ ነው እኮ። ማን የሚያልኩት ማን ነው? እያሱ አይ አላወራንም በዚህ ጉዳይ። ያው ልጁ እንደተያዘ ለሱም ነግሬዋለሁ። አብራችሁ ናችሁ? ኧረ አይደለንም፣ ገና አልተገናኘንም። ገና እነ ደረጀ ጉዞ ላይ ናቸው። እኛ መሀል ላይ ነው ያለነው። እነ ደረጀ እየመጡ ስለሆነ እነሱን እየጠበቅን ነው። እኛ የምናልፈው ከባድ ቀጠና ስላለ እያሱን አላገኘኸውም? አይ ነው በአካል አልተገናኘንም ገና። መቼ ነው የምትገናኙት? እሱ በዚህ ትክ ባናወራ ደስ ይለኛል ብዬ ነው እኮ። እንግዲህ 2 ቀን በኋላ ደረጀህ እኔ ይደርሳል። ከኔ ደረሰ በኋላ ወደዛ ሁለት ቀን ከሆነ ብትጠብቀው ጥሩ ነው። ከሱ ጋር የያዝነው ጉዳይ ስለሆነ ብዬ ነው። ከያሱ ጋር እኔ በእኔ አረዳድ አብራችሁ ነው አንተና እሱ አብራችሁ ያላችሁ ነው የምትመስሉኝ። አይደለም ያው ርቀት ነው የኛ 1 ቀን ተኩል ወይ 2 ቀን የሚፈጅ መንገድ አለን ገና። አየህ እኔ ከዛ ካልከኝ በኋላ ከሱ ጋር ተነጋግረን የሄድንበት የተወሰነ ነገር ስላለ በዚህ ጉዳይ ዙሪያ በአጠቃላይ ዙሪያ በዛ ጉዳይ ዙሪያ እየሰራን ያለው ጉዳይ ስላለ አብረህ በቃ በዛው ማዕቀፍ ውስጥ ያየኸው ጉዳይ መስሎኝ የተወኩት። ሁለቱም 2 ቀን ከሆነ አይርቅም። ስትገናኙ ይነግርሃል። አይ ጥሩ እነ ደረጀ ጋር በመግለጫው ጉዳይ አወራችሁ? ያው ትላንትና እንትን ነበረ። ያው ትላንትና ከተቻለ መግለጫ እንዲያወጡ፣ መግለጫ ማውጣት ካልቻሉ 1-2-3 ሰው ወጥቶ እንዲናገር ያው ስራ አስፈጻሚ ኮሚቴ እንዳልተነጋገረበትና ውሳኔውን እንደማያውቀው
እንዲናገሩ በሚዲያ ፈልገን ነበረ። አልተሳካላቸውም፣ አልሆነላቸውም። እሺ ዛሬም ደግሞ ያው በቃ እንትና ደሬ እንትን ላይ ነው መሰለኝ፣ ጉዞ ላይ ነው መሰለኝ። አዎ ስለዚህ ያው እኛም አሁን ከጠዋት ጀምረን ደሬ ጋር ስንሞክር ነበረ፣ አልተሳካልንም። ያው ጉዞ ላይ እንደሆነ ጠርጥረን ነበር፣ አሁን ካንተ አረጋገጥን እንጂ። ስለዚህ ዛሬም ስብሰባ አይሳካላቸውም። አሁን ምንድነው ከነሱ መካከል 1-2-3 ሰው ወጥቶ ይሄንን ውሳኔ በስራ አስፈጻሚ ኮሚቴ ደረጃ እንደማያውቁትና በግል እንደወጣ መናገር ከቻሉ ሰየው። ይሄንም አያደርጉ ከሆነ ግን ይበላሻል። አሁን ዳሬም ቢሆን ወጥቶ ቢናገር ምንም ችግር የለውም። ምንድነው ድብብቆሹ? እሱም ወጥቶ በዚህ ደረጃ ቢናገር ጥሩ ነው። እሱ ምንድነው ያለው? እኔ አሁን ወጥቼ ብናገር በዛ በኩል ምን እያሉ ነው? ደረጀ ብቻ ነው ይሄን ነገር የሚቃወመው፣ ሌላ ሁሉ ተስማምቷል እያሉ ነው። እኔ ብናገር ያንን የሚያረጋግጥ ነገር ይሆናል። ስለዚህ ሌሎች ጋር አብረን ብንናገር ይሻላል ነው ያለው። እንትና ተናግሮ ማነው ዘመነ ተናግሮ ነበረ። ያው እዛ ፕሮግራም ላይ ወጥቶ እንኳን ደስ አላችሁ ሲል ነበረ። ብሏል። አሰምተውኛል። የተወሰነው ነው። እና በአጠቃላይ ከዳር እስከ ዳር ያለው ደጋፊዎቹ የራሱ ደጋፊዎች ማለት ነው ተነስተውበታል። ከዳር በሱ ላይ ከዳር እስከ ዳር ያሉት በዚህ በማህበራዊ ሚዲያ ላይ ያለው ከዳር እስከ ዳር እንዳለ በጣም እንትን ብሏል። በጣም ዋጋ አስከፍሎታል። እሱ እንዳፈረሰው አድርጎ ድርጅቱን እሱን ለማፍረስ እሱን ተከትሎ ድርጅቱን እያፈረሰ እየተንቀሳቀሰ እንደሆነ አድርጎ ነው ሰው የተረዳው። ስለዚህ በጣም ዋጋ ከፍሎበታል። ዋጋ ከፍሎበት እና ለኛ ይሄ ከሆነ ግን እኛ እንደ ድርጅት እኛ መስራት ያለብንን ስራ እየሰራችሁ ይሆናል አውቃለሁ። እንግዲህ እየሰራችሁ ነው ብዬ አውቃለሁ። እጅና እግራችን ታስሯል። ለምን እንዳልኩ እጁ ሳይቀድም እኛ እጁ መቅደም አንችልም እኮ። እዙ ላይ ስራ መስራት አንችልም ወይ? እኛ ነው አሁን እጁ ሰርተን እኮ እሱ አለ ምልህ እኛ አስቀድመን የጨረስነው ሳይሆን እነሱ በራሳቸው ያልመከሩበት የማያውቁት ውሳኔ ነው። እነሱ ራሳቸው ተቆጥተዋል። አሁን ግን ትላንትና እንዳልኩ ጦርነት ገጠመን አሉ። ጦርነት በእርግጥ ደግሞ እንደገጠማቸው አረጋግጠናል። ነበረባቸው ጦርነት። ፕሮፌሰርም ጠዋት አብረን ስናወራ ነበረ። ፕሮፌሰርም አረጋግጧል ያንን። እሱም ነበረ መሰለኝ እዛ ቀጠና ውስጥ ነው መሰለኝ ያለው። እዛው ነው ያለው። የፋይናንስ ችግሩ አሁንም ታላቁ መፈታት አለበት ብዬ አስባለሁ። በቃ በፍጥነት ዶክተር አምሳሉንም ጠዋት ነግሬዋለሁ። ምናልባትም የተያዘው ገንዘብ ላይ እናንተ ትክክለኛውን ክትትል እያደረጋችሁ ስላልሆነ ነው ያልተለቀቀው የሚል ነገር ሁሉ ብየዋለሁ። በቃ ሰው መድበህ አንተ ይሄን ክትትል አድርገህ ቶሎ እንዲለቀቅ አድርግ። በዚህ ቀን ተብሏል፣ በዚህ ቀን ተብሏል የሚለው እሱ ምንም አይሰራም። ቀጥሎ ወደ ሌላ ገንዘብ ስብሰባ ግቡ። ሌላ አማራጭም ካለ እንትን በሉ ነው ያልነው። አሁን በቀደም አወራን፣ ስለ ቁስለኛ አወራን። በጣም አዘንኩ። እኔም በጣም አዘንኩ ማለት ምን አለ እሱ። ለሱ እኮ ተነጋግረናል። ለሱ ምን ያደርጋል አሁን? የሆነ ነገር ልክ ያለው አለ። ምንድነው የሚሆነው? ምን እናደርገዋለን? በሱ ተነጋግረናል። ቁስለኞቹን ለብቻ እንድናየው ተነጋግረናል። ቁስለኞቹን ለብቻ እንዲታይ፣ ያኛው ደግሞ ለብቻው እንዲታይ ተነጋግረናል። እንግዲህ ምን እንዳደረገ ዝርዝሩን አልነገረኝም። ለምን ምንድነው ያደረኩት? ከኢያሱ ጋር አገናኝቼ ከኢያሱ ጋር እንዲጨርሱት ነው የተነጋገርነው። ያው ኢያሱም የሆነ ቀመር ሰርቶ የሆነ ነገር ብሎታል። በዛ ልክ አይደለም እንትኑ ኦልሬዲ። ዋናው ግን ታላቁ ነው አንተ ትኩረት እንድትሰጠው የምፈልገው። አሁንም የውጭ ወዳጆችም የተለያዩ ሰዎችም ካሉ ትኩረት አድርገህ ፋይናንስ ማስተካከል ከቻልክ እውነት ለመናገር ይሄን ሁሉ ብትንትኑ እንደምናወጣው ነው የምነግርህ። ብትንትኑን ማለት ነው። እውነት ነው። ብትንትኑ እናወጣዋለን። እንደኛ በነገራችን ላይ ያለ ፋይናንስ ትግል ሊኖር አይችልም። ይሄ በእኛ ብቻ አይደለም፣ በእኛ ብቻ የዓለም ሕግ ነው። የዓለም ሕግ እንኳን አይደለም ትግል በነገራችን ላይ መንግስት ማለት ነው፣ የመንግስት ስራ ማለት ነው። መንግስት ስራ ያለ ገንዘብ ይሆናል? ያለ ፋይናንስ ይሆናል? መንግስት እኮ የሚቆመው እኮ ፋይናንስ ካለ ነው። ማንኛቸውም ነገር በፋይናንስ ነው የቆመው። ይሄ የሰው ልጅ ታሪክ መስራት ከጀመረበት ጊዜ አንስቶ ያለ እውነት ነው። ፋይናንስ እሱ ነው። እኔ እሱ ላይ አንተ ትግል ማድረግ አንችልም። ፋይናንስ ትግል ማድረግ አንችልም። እሱ ምንድነው አንተ የምትለውማ እኮ በመቶ ተቀብዬ ምናልባት ከዛም በላይ ተቀብዬ እንግዲህ በተለያየ መንገድ እየተፈተንን ነው። በተለያየ መንገድ እየተፈተንን ነው። ያ ማንኛቸውም ትግል በጣም ፈተና ላይ የሚወድቅበት ጊዜ አለ። እኛ ገና ከመነሻችን ነው እንደዚህ አይነት የመጨረሻ አስከፊው ትግል የገጠመን ከውስጥም ከውጭም። ይሄንን በእግዚአብሔር ፍቃድ የምናልፈው ከሆነ
ብዙ ነገር ይስተካከላል ብዬ አስባለሁ። ከዚህ በኋላ እንደዚህ ምርር ያለ ፈተና አይገጥምም። እነ መከታውና እነ ኮሎኔል እንግዲህ እኛ ወተን ኮሚቴውን እውቅና ሰጥተናል፣ በሚዲያም ተናግረናል። እኔ ደረጀ እያሱ ወተን ተናግረናል። ካፒቴንም እነሱ አልሰጡም። አሁንም ሰጡ ስንላቸው ምክንያታቸው ምን እንደሆነ አልገባንም። የእነሱ ኮሚቴዎችም በተለይ የነ ኮሎኔል ፈንታውን እየተገኙ እንዳልሆነ ዛሬ ዶክተር አምሳሉ ነግሮኛል። እና እሱ ደግሞ አሁን ስራ ለመጀመር እንቅፋት እንደሆናቸውም ጭምርት እየነገረኝ ነውና በእነሱ በኩልስ ለምንድን ነው ወጥተውስ እንደዚህ የማይሉ? ቀጥሎስ ኮሚቴዎቹን አክቲቭ ሆነው እንዲሰሩ ማያደርጉ ምንድን ነው ችግሩ? እሱ ችግሩ ሀብቴ ነው። እነሱ እኔ አናግሬያቸዋለሁ። በተለይ መከታውን አናግሬዋለሁ። ሀብቴ ነው በቃ። ምንድን ነው ሀብቴ ነው በቃ። ሀብቴ ያው እሱ አየህ አሁን ነው የተገለጸላቸው። እሱ በአንድ በኩል ምን ይላቸዋል? እኔ ድርጅቱን አልለቅም፣ ከድርጅቱ ጋር እኔ ሞቴ ድርጅቱ ጋር ነው ይላል። ግን በሌላ በኩል መጥቶ በቃ ውጭ ያለውን ኮሚቴ እኛ ገና ተነጋግረንበት ነው፣ ገና እንትን ብለንበት ነው ምናምን እያለ አንቋዞ እሱ ነው። ስለዚህ እነሱ ሲሉ የነበሩት ለሀብቴ ብለን መቆየት አለብን፣ ሀብቴ የሚፈልገውን ነገር ማድረግ አለብን። እሱ በዚህ ጉዳይ ሀብቴ ማጣት የለብንም። የሀብቴን ነው እንጂ እነሱ በግል ምንም እንትን የላቸውም፣ ተቃውሞ የላቸውም። ስለዚህ አሁን ሀብቴ ከጨዋታው ከስዕሉ ሲወጣ እነሱም አብረው ሀሳባቸው ይቀየራል ብዬ ነው ማስበው። እናናግራቸዋለን አሁን ሰሞኑን። ችግር የለውም። እቺ ሀብቴ ያመጣትን እንትን እንፍታት። እቺ አሁን ሀብቴ ያመጣትን ነገር አለች አይደለም? እሷን አንድ ጊዜ ወጥተው እነ ደሬ አንድ ጊዜ ከተናገሩልን በቃ ከዛ በኋላ ወደ ሌሎች ስራ መግባት እንችላለን ማለት ነው። አሁን ሁሉን ነገር ትተን እሱ ላይ ነው በቃ ያተኮርን ያለ ነው። በዚህ በጎንደር እዚህ ጉዳይ ላይ ተጠምጥ ነው። ሌላም ስራ ሰራም አሁን እዛ ላይ ያለ ነው። እዛ ላይ ተረባረቡ። ጥሩ። ይሄንም እንደሚያደርጉት እናንተ እገዛ ያስፈልጋችኋል። ትናንት መኪሩቤል ጋር ያወራ ነው ኦሬዲ እነዛኞች አፈቀላጤዎችን ይዘው ነው እየሰሩ ያሉት። በዚህ በኩል ግን እንደዛ አይነት ሰው የለም በነደረጀ በኩል። ይሄ ደግሞ ድርጅቱ ወርዳ እገዛ ማድረግ ያስፈልጋል ብዬ አስባለሁ። እሱን አድርጋችሁ ቶሎ መግለጫ እንዲሰጥ ቢደረግ ጥሩ ነው። በእኛ በኩል ግን የሚያስፈልገውን ድጋፍ ሁሉ ለማድረግ ጧትም ፕሮፌሰር እያሱ ጋር እያወራን ነበር። ይጠይቁን፣ ለምድጋፍ ለመስጠት ዝግጁ ነን። እናናገረውም ሰው ካለ ገሌን ይበሉን በሚል ነው የተነጋገርነው። ከኛ በኩል ምንም ችግር ስለሌለ እሱን እንዲያው እንደ ተቋም መሪም እናንተም ጫና ፈጥራችሁ እነ መምህርም እሱን ቢደረግ ጥሩ ነው። ከቻለ የመከታውንና የኮሎኔልን ስልክ አይሰራም፣ ቀይረውም ከሆነ ስልካቸው አይሰራም እሱን ብትልኩልኝ እኔም ባወራቸው አንዳንድ ነገር ጥሩ ነው።